ምዕራፍ 2 እሽሩሩ ቤት። እኛም አየነው ሁሉንም፣ እንዳንቺ አይነት አዳራሽ የለም። የአማርኛ ቅኔ። ከምሽቱ 3 ሰዓት ይሆናል። ቅዳሜ ማታ ማሚት እሽሩሩ ቤት። አሻሻጮቹ ሁሉም የጥለቱ ስፋት ስንዝር የሚያህል የአበሻ ልብስ ለብሰዋል። ግን በቀዩ መብራት ምክንያት የጥለቱ ቀለም ምን እንደሆነ ለመለየት አይቻልም። ሁሉም ነገር ደም ውስጥ የተነከረ ይመስላል። የሚደንሱትን ሰዎች እንዳልገጭ እየተጠነቀቅኩ ወደ ውስጠኛው ክፍል አመራው። የውጭው ክፍል 5 ሰዓት እስኪሆን ድረስ ምንም አይታይበትም። ያው የተለመደው ቀይ መብራት፣ የተለመደው ጮታ ሙዚቃ፣ የተለመደው ዳንስና የተለመደው ጉራ ብቻ ነው። ከ5 ሰዓት በፊት አዲስ ነገር ቢገኝ ውስጠኛው የማይደነስበት እንዲያው ቁጭ ብሎ የሚጠጣበት ክፍል ውስጥ ነው። አዲስ ነገር ባይኖርም ጋሻ አልተገናኘንም ይኖራሉ። ይሄዋ እንደ ልማዳቸው ጥግ ሶፋቸው ላይ እንደ ተራራ ተቆልለዋል። አሁን የውስኪ ብርጭቆ ይዛ ጭናቸው ላይ እንደ ነጭ ጉም የምትንሳፈፈው ጽጌ ናት። አጠገባቸው ያለው ሶፋ ላይ ተቀመጥኩ። አዩኝ፣ ተሳሳቅን፣ በአንገት እጅ ተነሳሳን። በቃ ማሚት እሽሩሩ ቤት ስንተያይ ይኸው 3 ዓመት ሆነን። ታዲያ ተነጋግረን አናውቅም። ዙሪያውን በየሶፋው ላይ 6 የሚሆኑ ሰዎች መጠጥና ወሬ ይዘዋል። ከአንዱ ጋር ማሚት እሽሩሩ ታወራለች። እንዳሻሻጮቹ የአበሻ ልብስ ለብሳለች። ከነው ፍረቷ ከነቅላቷ ሲያምርባት። አብሯት ያለውን ሰው ያየሁት ጠይም ኩሩቢጤ መልከ መልካም ወጣት። ጥቂት ቆይታ እንግዲህ ወደ ጠንፌለሽ መኝታ ተወስደዋለች። የታደለ ሰውዬ። ማሚት ወጣቶችን ስታስደስት ጠንፌለሽ መኝታ ቤት እያስገባች ነው። የራሷ መኝታ ለሷና ለክንፈ ብቻ ነው፣ ሌላው እንዳይገባበትም። እኔ ብዙ ጊዜ ገብቼበታለሁ፣ ግን ከክንፈ ጋር ሁኜ ነው። ዛሬ እውጭው ክፍል ዳንስ፣ ጩኸትና ቀይ መብራት አለ። አጠገቤ ጋሻ አልተገናኘንም ጽጌን በጆሮዋ አንድ ነገር አሏት። ትንሽ በመንቀሳቀስ ሰውነቷን ጭናቸው ላይ አመቻቸችና በሹክሹክታ አሁንስ አለቻቸው። ስትቀመጥባቸው ሽንቷን እንደምትሸና አይነት ቀሚሷን ገልባ ስለሆነ ቀሚሱ ዙሪያውን ኩፍ ብሎ ቦርጫቸውን አልብሶታል። አሁንም በጆሮዋ ምናምን አሏት። ትርትር ሲል ይታወቀኛል አለቻቸው። ሙስታሻቸውን እየደባበሱ ወግሽ ባለጌ አሏትና በእጃቸው የብብቷን ጸጉር መደባበስ ጀመሩ። የተቀመጠችባቸውን ሴት ብብት ሁልጊዜ እንደደባበሱ ነው እና ሙስታሻቸውን የሚያሹ እየመሰሉ ሴትዮዋ ብብት ውስጥ ሲታጠን የቆየውን ጣታቸውን ያሸታሉ። ጽጌ በቀስታ እኮ አይኮርኩሩኝ ትላቸዋለች። እኔ እነሱን ማላይ ማልሰማ መስዬ ወዲያኛው ክፍል እመለከታለሁ። ሰዎቹ ካሊፕሶ ሲደንሱ ይታዩኛል፣ ግን ለማየት የምችለው የበሩን ስፋት ያህል ብቻ ስለሆነ ደናሾቹ ብቅ ይሉና 1-5 የረግጠው ወደ ግራ ወይም ወደ ቀኝ በኩል ጥፍት ይላሉ። ጠፉ ብዬ ሌሎቹን ደናሾች ስመለከት ብቅ ይላሉ። እነዚህ ደግሞ ተራቸውን ይጠፋሉ። ትርሲት ከአንድ አጭር ሰውዬ ጋር እየደነሰች ብቅ አለች። ወደ ግራ ወደ ቀኝ ስትወዛወዝ የደስደስ አላት። ንፋስ እንደሚያወዛውዛት ወጣት ዛፍ። ሙዚቃው ሐዘንና ውበት ሞልቶበታል። በተለይ ለሷ የሚዘፍን ይመስላል። ወደ ግራ ወደ ቀኝ ወዝወዝ ወዝወዝ። ጠፋች። አጭሩ ሰውዬ ወደ ጠፋችበት በኩል ዙሮ ብቻውን ይደንሳል። አያቅበትም። እሱም ተራውን ጠፋ። ግራ ጫማው ብቻ ይታየኛል። እና አስቴር እነ ብዙነሽ ይደንሳሉ። ከሙዚቃው ጋር ንግግርና ሳቅ ይሰማል። ብቅ አለች ትርሲት። ወዝወዝ ወዝወዝ። ረጅም ጸጉሯ ጠይም ፊቷን ከቦታል። ተትረፍርፎ ትከሻዋ ላይ ተጋድሟል። ረዘም ቀጠን ያለች ጠይም ውበት የተጎናጸፈች ወጣት አየችኝ። ፊቷ ብርሃን ለብሷል። ሳቅ አለች። ሆዴ ውስጥ እንደ ሙቀት አይነት ነገር ተፈጠረ። ፈገግታዋን ባየው ቁጥር እንደዚህ ነው። ዳንሱ ሲያልቅ ቢራ ይዛልኝ መጣች። ወደ ዳር ሆንኩላትና ሶፋዬ ላይ ተቀመጠች። አቀፍኳት። ራሷን ትከሻዬ ላይ አሳረፈች። አይኗን ዘጋች። ጸጉሯን ነካሁት። ሐር፣ ሕይወት ያለው ሐር፣ ከሴት ውስጥ የበቀለ ሐር። ማሚት እሽሩሩ ቤት የምመጣበት አንዱ ምክንያት የትርሲትን ጸጉር ለመዳሰስ ነው። አንድ ወፍራም ሰውዬ ከወዲያ ያይናል። ፈልጓታል መሰለኝ። በሐሳቤ 2 ሳምንት ታገስ አልኩት። ከትከሻዬ ላይ ቀና አለች። ተያየን። ውብ ጠይም ሳቂታ ፊቷን ስጋት ወሮታል።
ከዚህ ቀደም 30-40 ጊዜ የተነጋገርንበትን ጉዳይ እንደገና እንደ አዲስ ልንነጋገርበት ልንሰቃይበት ሆነ። መሰቃየት በሸፈነው ድምፅ መቼ ነው የሚሄደው አለችኝ። ከብርሃኑ ጋር ፍቅር ይዟታል። ብርሃኑ ለስራ ተልኮ ጄኔቫ መሄዱ ነው። ከ1-2 ሳምንት በኋላ አልኳት። በግራ በኩል የከናፍሯ መገናኛ ይንቀጠቀጥ ጀመር። አይኖቿን 10 ጊዜ ትጨፍን ትከፍተዋለች። እንባዋን እንዳይወርድ ለመከልከል አቃታት። ሰው እንዳያት ቶሎ ብላ ፊቷን አንገቴ ስር ደፋች። ራሷን በእጅ አቀፍኩት። ሙቅ እንባ አንገቴን ነካኝ። ጸጉሯን እየዳበስኩ አይዞሽ ትርሲትዬ አይዞሽ አልኳት። ምንም ላረግላት አልችልም። ስትሰቃይ ያየው ማዘን ብቻ ነው። ብዙም ባካፈሰሰች በኋላ እንደ ልማዷ መሐረብ ከደረት ኪስ ያወጣች። እንደ ተደፋች እንባዋን አደረቀች። አየችኝ። ሳቅ ለማለት ሞከረች። አቃታት። ተመልሳ አንገቴ ስር ገባች። የማረገው ጨነቀኝ። ወዲያኛው ክፍል ውስጥ ዳንስ፣ እዚህኛው ክፍል ውስጥ ወሬ ስላለ ማለት ሰው ሁሉ የየራሱን ደስታ ስለሚያሳድድ የዚህችን ልጅ ስቃይ ማንም አላስተዋለም። ወፍራሙ ሰውዬ ብቻ ያየናል። እሱም የገባው አይመስለኝም። አሁን የሚያያት በምኞት ነው እንጂ በፍቅር አይደለም። ጽጌ ጋሻ አልተገናኘንም ጭን ላይ እንደተቀመጠች ውስኪ ልድገም ስትላቸው ተሰማኝ። አያስፈልግሽም አሏት። አንዲት ውስኪ ብቻ። የለም እንግዲህ ተነስቼ ሄድሉታለሁ። ቀልድ ነው። ሂጃ። ካንክሊውን ማን ያሞቅልዋል? ቂጥ ያለሽ አንቺ ብቻ ነሽ። የኔን ያህል ወፍራም ቂጥ ከየት ታመጣሉ? ሞልቶ እንደኔ ካንክሊውን የሚያሞቅሉ እንዳፈር እንደኔ ትርትር የሚያደርጉሉ። ሳቀችባቸው። አልተገናኘንም ልጄ፣ ባንገናኝ ነው አሏት። እኛም አልተገናኘንም። ተነሳችና ቀሚሷን አስተካከለች። ወደ ዳንሱ ክፍል ስትራመድ ወንዶቹ ሁላችንም የቂጧን ከፍ ዝቅ ማለት በቀላዋጭ አይን ተከተል ነው። ትርሲት ከትከሻዬ ቀና ብላየችኝ። ሐዘን ለቅሶውን ለማሸነፍ የታጠቀች ትንሽ ፈገግታ አሳየችኝ። መሐረብህን አበላሽውብህ ምናስዬ አለችኝ። የልጅ ነገር ሁሌ ማልቀስ አልኳት። ምን ላርግ ምናስዬ፣ እወደዋለሁ እኮ እሱም ይወድሻል። ታዲያ ለምን ትቶኝ ይሄዳል? መሄድ አለበት። ደግሞ ከ4 ወር በኋላ ይመለሳል እኮ። አውቃለሁ። አንገቷን ደፍታ መሐረቤን እያጣጠፈች ትንሽ አሰበች። የምታለቅሰው ለ4 ወር ከብርሃኑ መለየት ስላቃታት ብቻ አይደለም። ዋናው ምክንያት ሲመለስ ቢተወኝስ ብላ ስለምትሰጋ ነው። መድረሻ በማጣቷ ወይ በረሃ ገባች እንጂ መሸርሞጥ የምትወድ አይነት አይደለችም። ብርሃኑ ከሷ ጋር እስካለ ድረስ መሸርሞጥ የለባትም። ቀና ብላ ሁለተኛ ላለቅስም ምናስዬ ሙት፣ እውነቴን ነው። መሐረቤን ወደ ኪሴ እየመለሰች ብርሃኑ ሲሄድ እየመጣ ታጫውተኝ የለ? አዎ ሙት ሙች ምናስዬ ሙት፣ ትርሲትዬ ሙች። በጉራጌ ዜማ ትርሲቱ ተፊትሽ ነጥፈኝ፣ እውነቴን ነው አዋሽ ብራኝ አልኳት እየሳቀች። እንግዲህ አላለቅስም አለች። ሳቋ በጣም ደስ ይላል። አሁን ግን ከሐዘን ጋር ተቀላቅሏል። አንጀቴን በላኝ። በሁለት እጄ ለስላሳ ጉንጮቿን ያስኳቸው። አውራልኝ አለችኝ። ምን ላውራልሽ? እየፈለከውን የቻርሊን አውራልኝ። ትላንት አላወራውልሽም? ቻርሊ ቻፕሊን የሰራቸውን ፊልሞች ሁሉ ብዙ ጊዜ ደጋግሜ ነግሬያታለሁ። ግን እንደዚህ ባዘነች ቁጥር እንደገና እንድነግራት ትፈልጋለች። በነገርኳት ቁጥር እንደ አዲስ ነገር ያስቃታል። ይልቁንም ቻርሊ ጦርነት ሂዶ 13 ወይም 14 የጀርመን ወታደሮች ብቻውን ማርኮ እየነዳ ሲያመጣ አለቃው ጎበዝ እንዴት ማረካቸው ሲለው ቻርሊ ከበብኳቸው ይለዋል ብዬ በነገርኳት ቁጥር በሳቅ እየተንተከተከች አይ ቻርሊ 14ቱን ከበባቸው ብቻውን ትልና ደስ የሚለኝ ሳቋን በረጅሙ ትስቃለች። ዛሬ ግን ቻርሊ እንዳይሰለቸን ብዬ ሌላ ወሬ ጀመርኩላት። ክንፈና ጥላሁን ለረፍት አስመራ ሄደው ነበር አልኳት። እንግዲህ የአስመራ ጋሪዎች ማታም ይሰራሉ። ታዲያ ክንፈና ጥላሁን ማታ ጥንብዝ ብለው ሰከሩና ባለጋሪውን ጠርተው ማሚት ሽሩሩ ቤት አሉት። ባለጋሪው እንታይሎ ሀብዚሎ ማሚት ሽሩሩ አላቸው። ማሚት ሽሩሩ ቤት ደግሞ የት ነው ማለቱ ነው። ደጃቹቤ ሰፈር አሉት። እንታይሎ ደጃቹቤ አላቸው።
ባለጋሪ ደጃቹቤ ሰፈር እንዴት አያውቅም በማለት ትግሬዎችን በሙሉ ናቁ። ይህ ህዝብ ተስፋ የለውም ተባባሉ። ደጃቹቤ ሰፈርን የማያውቅ ህዝብ እንዴት ተስፋ ይኖረዋል ብለው ተስማሙ። ባለጋሪው ይጠብቃል። አዲስ አበባ አሉት። በኃይል ተናደደ። እንታይሎ አስመራ በአዲስ አበባ በጋሪ ከአስመራ ወደ አዲስ አበባ በጋሪ ይኬዳል አሏችሁ እንዴ? ሰካራም እንታይ ይመጽ አዲስ አበባ እንፈልጥ ሀብዚሎ ዲስግራሲያቶ እያለ እየተመናጨቀ ፈረሱን እየገረፈ ሄደ። ትርሲት ለጊዜው ሀዘኗን እየረሳች ሄደች። ፊቷ ላይ ሳቅ መታየት ጀመረ። ክንፈና ጥላውን ያልከውን እንከፍላለን አሉት። ባለጋሪው አልሰማቸውም። ምን ይሻላል ተባባሉ። ክንፈ እኔ ዛሬ ማሚትን ካላየው ሞታለሁ አለ። ጥላውን እኔም አስናቅዬን ማየት አለብኝ አለ። ከጋሪ ፈረስ እኩል በእግራችን ሜዳ አግተናል ያሉና በሩጫ ወደ አዲስ አበባ መሩ። ትንሽ እንደሮጡ ቆሙ። አዲስ አበባ በዚህ በኩል እንዳልሆነስ ተባባሉ። በዚያውም ደክሟቸው ስለነበረ ለድካም መድኃኒት ብለው መጠጥ ቤት ገብተው ሁለት ውስኪ አዘዙ። ሲጠጡ ሳለ ክንፈ ከማሚ ተለይቼ ሳድር አላሳዝንም አለ። ጥላውን ታሳዝናለህ፣ በጣም ታሳዝናለህ አሉ። አዝነው ቁጭ አሉ። ትንሽ ቆይቶ ክንፈ ላልቅስ፣ እሪ ብዬ ላልቅስ አለ። ጥላውን ምን ያደርግልሃል አለው። ክንፈ እውነትህን ነው፣ ምን ያደርጋል? ይሄኔ እኮ እኛ ለነሱ እንዲህ ስንጠወልግ እነሱ እኛን ጨርሰው ረስተው አንዳንድ ወንድ ይዘው ይሉታል አለ። እውነትህን እኮ ነው ይሉታል፣ ሴትን ያመነ ውሃን የዘገነ። ጥላውን ታዲያ እኛም ለምን አንለውም አለ። እንበለው ተባባሉና ሴት ቤት ሄደው አደሩ። እልሻለሁ ያንን ውብ ሳቋን መሳቅ ጀመረች። እኔም መሳቅ ጀመርኩ። ትርሲት ስትስቅ ሳቅ አገር ውስጥ እንደገባው ይሰማኛል። ሳቁ ከየት እንደሚመጣ እንጃ፣ ብቻ ይመጣል። እንስቃለን። ቀጠልኩላት። አንድ ቀን ደግሞ ሌሊት 9 ሰዓት ላይ ክንፈ፣ ብርሃኑ፣ እኔ ጥላውን ከፓርቲ እንመለሳለን። ሶስታችንም ሞቅ ብሎናል። ጥላውን ግን ብው ብሎ ሰክሯል። በ6 ኪሎ ስናልፍ ቆመና ሐውልቱን እያየ ታውቃላችሁ እኔ ላይ ሐውልት በጭራሽ አንስማማም አለን። ዝም አልነው። አልወደውም ነው እኮ ምላችሁ፣ የቂም ሐውልት ነው። እግዚአብሔር ጠላቶቻችሁን መርቁ ይላል። እዚህ ማርሻል ቲቶ የቂም ድንጋይ አምጥቶ ይቆልላል። አሁን የኛ ህዝብ የፋሺስትንና የጣሊያንን ልዩነት አያውቅም። ታዲያ ፋሺስት ለሰራው ግፍ ጣሊያንን ይቀየማል። ይህ ሐውልት መፍረስ አለበት፣ ኑ እናፍርሰው አለና እጅጌውን መሰብሰብ ጀመረ። አይቻልም ማፍረስ አልነው። እውነታችሁን ነው፣ ማፍረስ አይቻልም፣ አራችንን እንራበት አለ። የለም አይሆንም ብንለው እናንተው ባትፈልጉ ተውት፣ እኔ ግን አራበታለሁ አለ። ምን ያደርጋል ብንለው ስሜቴን መግለጽ አለብኝ፣ የሐውልት አር መሆኑን ለሀገሬ ህዝብ መግለጽ አለብኝ አለ። ብንከራከር፣ ብንለምን፣ ብንለማመጥ እምቢ አለ። በመጨረሻ ክንፈ አንተ ብቻህን ከምታራበት ሁላችንም ብንሸናበት ይሻላል አለው። ጥላውን እውነትህን ነው አለ። አራታችንም ሐውልቱ ስር ሸናንና መንገዳችንን ቀጠልን። አይኗ ያበራል፣ ጥርሷ አንዴም አይከደንም። እንደ ትንሽ ልጅ ናት። ከእንባ ወደ ሳቅ በቀላሉ ትሻገራለች። ሳሸጋግራት ኩራት ይሰማኛል። አንድ ሌሊት ደግሞ ብርሃኑና ጴጥሮስ አንቺንና ጠንፌለሽን ሲያበስሉ አምሽተው ወደ ኮሌጅ ይመለሳሉ። ክረምት ነው። መንገድ ላይ እንግዲህ አልፎ አልፎ የውሃ ጥርቃሚዎች የሉም፣ ጫማ የሚያበሰብሱ። ከነዚህ ውሃዎች አንዷ የመንገድ መብራት ስር ወለል ብላ ትታያለች። በስፋት 1 እርምጃ ትሆናለች። ብርሃኑ ታዲያ ሰክሮ ነበር። እዚች ውሃ ጋር ሲደርስ ድንገት ቆመና ኮቱን አውልቆ ለጴጥሮስ አቀበለው። ጴጥሮስ ግራ ገብቶት ምን ነው አለው። ኮቴን ይዘልኝ በወዲያ በኩል እለፍ አለው። አንተስ? ዋኝቼ አቋርጣለሁ። ጨዋ መሳቅ ጀመረች። እኔም አብሬያት ስቃለሁ። ሰዎች ዘወር ብለው ያዩንና ወደየወሬያቸው፣ ወደየሐሳባቸው፣ ወደየመጠጣቸው ይመለሳሉ። ትርሲት ጠይም ፊት ላይ የሚጨፍረው ሳቅና ደስታ ጉልህ አይኖቿን እንባ ሞልቷቸዋል። አሁን ግን የሳቅ እንባ ነው። በጣም ያምርባታል። እንዲህ እያወራን ለ45 ደቂቃ ያህል ከሳቅን በኋላ በልዝብ ድምፅ አይ ምናስዬ፣ አንተ ማትኖሪኝ ምን ይውጠኝ ነበር አለችኝ። ልቤ በደስታ ፈነደቀ። እቀፋት አለኝ። አሁን ሂጂና ትንሽ ደንሰሽ ተመለሽ፣ እሽሩሩ እንዳትቀየምሽ እሺ? ቆይ እስቲ። እንባው ኩሏን አበላሽቶት ነበር። በማረብ ያስተካከልኩላት። ወደዚያኛው ክፍል ስትራመድ እግሮቿ ታዩኝ። ከሀበሻ ቀሚሷ በታች ባቷ፣ ቁርጭምጭሚቷ፣ ተረከዟ፣ መላው እግሯ ከነርዝመቱ እንዴት ደስ ይላል!
የኔ ብትሆን እግሯን ሁል ጊዜ በሳምኩ። ብርሃኑ ምንኛ ታድሏል። 2 ዓመት ሙሉ ከዚች ጋራ። ዘወር ብዬ ያለውበትን ክፍል ተመለከትኩ። ከቅድሞቹ ሰዎች አንድም የለም። በየሶፋው ላይ ሌሎች ሰዎች ተቀምጠው ሌላ መጠጥ፣ ሌላ ሐሳብ፣ ሌላ ወሬ ይዘዋል። አሁን ጋሻ አልተገናኘንም ጭን ላይ ቢራ ይዛ የተቀመጠችው ወሰን የለሽ ናት። እሷንስ ለምን እንደሚያስቀምጧት አይገባኝም። ቂጧ ይህን ያህልም ትልቅ አይደለም። እረ ትንሽ ነው። እንዳውም ቂጥ የላትም። ግን የብብቷ ብቻ የራሳቸው ጉዳይ ነው። እዚያኛው ክፍል ውስጥ ጥቁር የለበሱት ወንዶችና የሀበሻ ቀሚስ የለበሱት ሴቶች በፍጥነት ውርውር ሲሉ ይታዩኛል። ሮኬን ሮል ይደንሳሉ። ቢልሄሪና ኮመትስ የተባሉት የሮኬን ሮል ጓዶቹ ዊጋና ሮክ አራውንድ ዘ ክሎክ ትናይት የሚለውን ውድ ዘፈናቸውን ይዘፍናሉ። ታምቡሩ፣ ፍጥነቱ፣ ጊታሩ ያሳብዳል። ሰዎቹ ነሽጧቸው እያጨበጨቡ ኤዲያ ጋደቤት ሲሉ ይሰማል። ወደ ሴቶቹ መኝታ ቤት የሚወስደው በር ተከፈተ። ማሚት ሽሩሩ ከጠይሙ መልከ መልካም ወጣት ጋር ገባች። ከጠንፌለሽ መኝታ ቤት መመለሳቸው ነው። እሱ ወደ ዳንሱ ክፍል ሄደ። እሷ ግን አንድ ቁጭ ያለ ሰውዬ አይታ በወፍራሙ ልዝብ ድምጿ ውይ አለነ ከየት መጣ ብላ ሳመችውና አብራው ተቀመጠች። እሱም መልከ መልካም ነው። በጣም ቀይ 25 ዓመት ሰፈር የትልቅ ሰው ዘር ይመስላል። እሱም እንግዲህ ትንሽ ቆይቶ ማሚትን ወደ ጠንፌለሽ መኝታ ቤት ይከተላታል። መልከ መልካም ወጣት በሆንኩ ማሚት ወደ ጠንፌለሽ መኝታ ቤት ተወስደኝ ነበር። አሁን ግን ባይኔ እያየው መጎምጀት ብቻ ነው። ይልቁንም ስትራመድ ከቀጭን ወገቧ በታች ያበጠው ዳሌዋ ወዲያ ወዲህ ሲማታ ከዳንሱ ክፍል መጥቶ በሩ ላይ ቆመ። አስራት እንቁ ይሉታል። የአባቱ ስም እንቁ ስላሴ ነው። እነሱ ግን እንቁራሪት ማለታቸው ነው። ደግሞ እውነታቸውን ነው። በፈጠጠ አይኑ እያየህ ቃላቱን በሰፊ አፉ እያላመጠ በወፍራም ሸካራ ድምፁ ሲያናግርህ ከእንቁራሪት ጋር ያለ ይመስላል። አዲስ ሰማያዊ ልብስ ለብሶ ነጭ ክራባት አስሮ ነጭ ጫማ አድርጎ እንደ ክንፈ ለመልበስ ይሞክራል። በግራ እጁ የተለኮሰ ሲጋራና የውስኪ ብርጭቆ ይዞ በሩ ላይ ቆሟል። በረሃ ውስጥ ሩቅ ለማየት የሚፈልግ ሰው የፀሐይዋ ጨረር አይኑን እንዳይወጋው ለአይኑ ጥላ ለማጥላት ሲል እጁን ግንባሩ ላይ ያደርጋል። አስራት ቀኝ እጁን ግንባሩ ላይ ያደረገ። ዙሪያውን ተመለከተ። ከቀኝ ወደ ግራ፣ ከግራ ወደ ቀኝ አየ። የሚፈልገውን አገኘ። እንቁራሪት አይኑ እኔ ላይ ያረፈ። ሩቅ እንዳለውና እኔ መሆኔን እርግጠኛ እንዳልሆነ አስመስሎ አተኩሮ ተመለከተኝ እና እጁን ግንባሩ ላይ እንዳደረገ ወደ እኔ ተራመደ። ትንሽ ይንገዳገዳል። አጠገቤ ተቀመጠ። እፎ አልከ አለኝ። ድሮ አብረን ግዕዝ እንማር ነበር። ይሰባህ እግዚአብሔር እፎ አልከ አልኩት። መልሶ ይሰባህ እግዚአብሔር እፎ አልከ አለኝ። እፎ አልከ እያልን እናድር ነው አልኩት። ብሪሊያንት አይዲያ! እንዴት መጣልህ እባክህ? እፎ አልከ አለኝ። ዝም አልኩት። ትንሽ ቆይቶ ጠጋበል እነግረከ ዝንቱ ታላቅ ሚስጥር ኦ አምላከ እስራኤል ተአምራት ውእቱ ገብረከ ዘትፈጥሩ ወብእሲት ወእባብ ወጸበለስ ወዘትፈጥር ጌሾ ወብቅል ወአልኮል ወዝትሰጥዎ ለአስራት እንቁ ስላሴ። ሰግሬያለሁ። Honestly, I'm drunk because I drank some drink which makes you drunk and so on and so forth ወዘተርፈ። ምናልባት የረሳው እንደሆነ አስታውሰኝ። ምኑን? የመጣሁት ገንዘብ እንድታስቀምጥልኝ ልሰጥ ነው። ለምን አሁን ነው አትሰጠኝም? ብሪሊያንት አይዲያ ብሬን ዌቭ። አሁኑ ለምን አልሰጥም? አሁኑኑ right now or never better now than never and so on and so forth ወዘተርፈ። እጁን ደረት ኪሱ ከተተ። ሙሉ መብት ያለኝ ኢትዮጵያዊ ሲሆን with all the peace and the privilege attached thereunto with all the peace and the privilege attached thereunto ገንዘቤን አሁኑ ለምን? ድምፁ ሞተ። እጁ ኪሱ ውስጥ ቀረ። አየሁት። ፈጣጣ አይኑ የባሰውን ፈጦ ይመለከታል። አይኑን ተከተልኩ። ማሚት ሽሩሩ ቀዩ ሰውዬ የተቀመጠበት ሶፋ እጅ መደገፊያ ላይ ቁጭ ብላ የሰውየውን አንገት አቅፋለች። አስራት በመገረም አየልኝ ወያንን ቂጥ አለ። ቂጧን የሶፋው እጅ ከስሯ ገፍቶ ወደ ውጭ አሳብጦታል። ፍጥጥ ብሎ በጣም ያጓጓል። ቀዩ ሰውዬ ወገቧን አቀፋት።
አስራት አለ። በዚህች ትንሽ ውስጥ ስንት ምኞት፣ ስንት ተስፋ የለሽ ምኞት፣ ስንት ያልተሟላ ምኞት ተቋጥሯል። የማሚት ምስጢራዊ ጭኖች ለመልከ መልካም ወጣቶች ብቻ ነው የሚከፈተው። ግን እኛም ብንሆን ያበጠ ዳሌዋን ማየታችን መመኘታችን አልቀረም። እንዲያውም ልናገኘው ስለማንችል የበለጠውን ያምረናል፣ ያንገበግበናል። እኔና አስራት እንዳፈጠጥን ቀረን። ይህን ግሩም ቅርጿን እያየው ቅድም ከጠንፍ የለሽ መኝታ አብሯት የተመለሰውን እድለኛ ጎረምሳ አስታወስኩ። ያንን ወገብ አቅፏል፣ ያንን ቂጥ አሻሽቷል፣ ጭኖቿ መሃል ተጋድሟል። ለአጭር ጊዜ መንግስተ ሰማያት ገብቷል። ክንፈማ ሌሊቱን ሙሉ መንግስተ ሰማያት ውስጥ ነው የሚያድረው። ጎረምሶቹም የሚደርሳቸው ከሱ የተረፈው ነው። ብቻ እሱ ሌላ ታሪክ ነው። ግን ከማሚት ጋር ማደር እንዴት ያደርግ ይሆን? ቀይ ሰፊ ጥለት ያለው የሀበሻ ልብስ ፊቴ ድቅን አለ። ቀና ስል ትርሲት አጠገቤ ቆማለች። ፈገግታዋን አየውና ሁሉን ረሳው። የአስራትንም እንቁራሪትነት፣ የማሚትንም ቂጥ፣ የራሴንም ምኞት። ትርሲት ጉልበቴ ላይ ተቀመጠች። ምን ይምጣልሽ አልኳት። ምንም። ስንት ሰዓት ነው? ለ5 ሩብ ጉዳይ። ገና መደነስ ደከመኝ። እዚህ ካንተ ጋር ትንሽ ልቆይ። ከጉልበቴ ላይ ተነስታ በቀኝ የተቀመጠች። አቀፍኳት። ትከሻዬን ተንተርሳ አይኗን ዘጋች። ጸጉሯን እየዳበስኩ ዙሪያውን አየው። አስራት ከማሚት ቂጥ ላይ አይኑን አልነቀለም። በምኞትና በንዴት ታችኛ ከንፈሩን ነክሷል። እሷ ከቀዩ ሰውዬ ጋር ጨዋታ ይዛለች። አንድ ቦርጫምና አንድ በጣም ጥቁር ሰውዬ አብረዋቸው ያወራሉ። ሌሎቹ ሰዎች እንደኛው ዝም ብለው የግል ሀሳባቸውን ያስባሉ። ጥቂቶቹ ሲጋራ ያጭሳሉ። እዛኛው ክፍል ሙዚቃ፣ የዳንስ እርግጫ፣ ሳቅ ይሰማል። ወሰን የለሽ ከጋሻ አልተገናኘንም ጭን ላይ ተነስታ ሄዳለች። ብቻቸውን ቁጭ ብለዋል። እኚህ ጋሻ አልተገናኘንም ሳያቸው ያስቁኛል። በጣም ግዙፍ ናቸው። ምናልባት 100 ኪሎ ይመዝናሉ። ሰደርያቸውን ውጥር አድርጎ የተነፋ ስልቻ የሚያስመስል ትልቅ ቦርጭ ተሸክመው በተጨማሪ እዚህም እዚያም ብዙ ጮማ አንጠልጥለዋል። ካገጫቸው በታች ሌላ አገጫ አንጠልጥለዋል። ይህ አገጭ ወደፊት እንዳይመዝናቸው በማለት ማጅራታቸው ላይ 2 ወፋፍራም ጥፋት ለድፈዋል። አንገታቸው ዙሪያ ባለ ክራባት ሸሚዛቸው ጨምቆ ያወጣው ጮማ ተንጠልጥሏል። ይህ ሁሉ ጮማ ትንሽ በተንቀሳቀሱ፣ በሳቁ፣ በሳሉ፣ በተናገሩ ቁጥር ይንቀጠቀጣል። በዚህ ሁሉ ጮማ ተከበው አይኖቻቸው ሲያበሩና መላጣቸው ስታብለጨልጭ ሳያቸው ሳቄ ይመጣል። ግን ደግሞ ያሳዝኑኛል። ሴቶቹ እንደነገሩኝ የጋሻ አልተገናኘንም ብልት ያህያ ስለሚያክል ደፍራ አብራቸው የምትተኛ ሴት የለችም። ብቻ በወሬያቸው ስለሚያስቁና ቢራና ውስኪ እንደ ልብ ስለሚገዙ ሴቶቹ ጭናቸው ላይ ይቀመጡላቸዋል። ብዙ ሰው የሌለ ጊዜ ሴቶቹ ቀሚሳቸውን ገልበው ይቀመጡባቸዋል። ማንም ሰው ከሌለና ጋሻ አልተገናኘንም ሞቅ ካላቸው ደግሞ እሳቸው የሱሪያቸውን ቁልፍ ፈተው ብልታቸውን ያወጡና ሴቶቹ ልብሳቸውን ገልበው ይቀመጡባቸዋል። እነ ተዋበች እነ ጽጌ ሲነግሩኝ ሙሉ ከወንድ ጋር ካደረች 2 ቀን አልፏት ከሆነ ጋሻ አልተገናኘንም ብልታቸውን ሲያወጡ እሷ ሙታንታዋን አውልቃ ኪሳቸው ታስቀምጥና ቀሚሷን ገልባ ትቀመጥባቸዋለች። እየተቁነጠነጠች ትንሽ ትንሽ እያንቋለጠች ስታስደስታቸው ከቆየች በኋላ አላስችል ይላትና ኑ እንግባ ብላ እጃቸውን ይዛ መኝታ ቤቷ ትወስዳቸዋለች። በሩን ትቆልፋለች። እዚያ ውስጥ ምን እንደሚያደርጉ ማንም አያውቅም። ትርሲት ይባዳ ሌላ ምን አለና ትላለች። እነ ጽጌ ግን ያስጠቧት እንደሆነ እንጂ ቢበዷት ይደባልቋታል ይላሉ በመጠራጠርና በመገረም ድምጽ። አይ ስላቸው አጠባም ብለ ነው ይሉኛል። ሙሉ አግኝታ እንኳን መጥባት ከትፋ ትበለዋለች። ከዚያ እንግዲህ ስለ ሙሉ ማውራት ይጀምራሉ። የሚከተለውን ቢያንስ 5 ጊዜ ነግረውኛል። አንድ ቀን ማታ ወደ 6 ሰዓት ላይ ካሳ ከነጭፍሮቹ መጣ። 7 ነበሩ እና ዮሐንስ የድሮ ወዳጁ ስለሆነች ሙሉን አዳር እንሂድ አላት። እሺ ብላ ቤቱ ሄደች። ተኙ። በቷት ሲጨርስ መጣው አለና ወጣ። በሱ ፋንታ ሉል ሰግድ መጣ። ከፍታ ሰጠችው። ሲጨርስ ዮሐንስ ሳይደርስብኝ አለና ሄደ። ሀብቴ ተተካ። ሰረራትና ሄደ። ኤልያስ ቀጠለ። ከሱ በኋላ ብሩ፣ ከዚያ ታደሰ።
ታደሰ ሞልቷት ከሄደ በኋላ ከአሁን ካሳ መጥቶ ይከትብኛል ብላ ከፍታ ስትጠብቅ ሳይመጣ ቀረ። ኩም አለች። ካሳ ወይ በረሃ ውስጥ ሴት ተኝቶ አያውቅም ይባላል። ስለዚህ ሴቶቹ ሁሉ ይፈልጉታል አሉ። ግን በረሃ የሚመጣው ከጭፍሮቹ ጋር ለመጠጣት፣ ለመደነስ፣ ለመረበሽ ነው። ስለዚህ ስለ ሙሉ ጉዳይ አንድ ቀን ኤልያስን ጠየቅኩት። ነገረኝ። አየ ስድስታችንም ሰክረን ነበር አለ ኤልያስ ሲነግረኝ። አይፈረድብንም፣ ሰክረናል፣ ቁሞብናል። ካሳም ቁሞበታል። ግን ታውቃለህ እሱ ሸርሙጣ አይበላም። ኤኒዌይ በካሳ ላንድ ሮቨር ሙሉን ይዘን ወደ ጆኒ ቤት ስንመጣ በኃይል አማረችን። አይፈረድብንም፣ ምክንያቱም እሷም ጸጉሯን ተሰርታ ነበር፣ እኛም ሰክረን ነበር። ስለዚህ እሷ እንዳትሰማን በእንግሊዘኛ ተማከርን። አይዲያውን ያመጣው ሉልሰገድ ብልጦ ነበር። እሱ የሚያመጣው አይዲያ ጂኒየስ እኮ ነው። ተራ በተራ ሁላችንም ይድረሰን አለ። ምክንያቱም አለም ብሩ መሊጥ ደግሞ እሷም ጸጉሯን ተሰርታለች፣ እኔም ጸጉሬ ተበልጧል፣ እኛም ቁሞብናል። ለምሱም ቢቆፍሩት ያሟልጫል እንጂ አያልቅም። ስለዚህ ጆኒ ሆይ አትንገብገብ፣ ደሞስ ኮሚኒስትነት ለዛሬ ያልሆነ ለመቼ ነው አለው። መጀመሪያ ጆኒ እምቢ አለ። በኋላ ግን 5 መሆናችንን አስቦ ባይፈቅድልንም በጉልበት እንደምንበረታ ታየ። እሺ አለ። ጆኒ ሲሞላት በጨለማ በሩ ጋር ተጣብቀን እንሰማለን። ቆመብን፣ ምክንያቱም አልጋው በሩ አጠገብ በመሆኑ የሚሰሩት ሁሉ ይሰማናል። ታዲያ ትንፋሽ እያጠራቸው ማለት ሲጀምሩ ሀብቴ ሊጨርስ ነው አለ። ሉልሰገድ ብልጦ ብቀጥል አለ። ተቀበልና አራታችንም አንድ ላይ ብቀጥል አታልን። በሹክሹክታ ነው የምናወራው አስታውስ። ሉልሰገድ ቀድሜያቸዋለሁ አለ። የተቀረነው አራታችን እንግዲህ ክርክር ጀመርን። ብሩ መሊጥ በእድሜ ነው ታላቅ ይቅደም አለ። ሶስታችንም አይሆንም አለ። ካሳ እየሳቀ መብራት አብራለ። ማብሪያው አጠገቤ ነበር፣ አበራው። እንግዳ ቤት ውስጥ ነን። ካሳ ሶፋ ላይ ቁጭ ብሏል። ከኪስ ደብተሩ አንድ ቅጠል ወረቀት አውጥቶ 4 ቦታ ቀደዳት። የእያንዳንዳችንን ስም እያንዳንዱ ቁራጭ ላይ ጽፎ ቁራጮቹን አጣጥፋቸው። አራታችንም ከበነዋል። ሉልሰገድ ግን ጆሮውን በሩ ላይ ለጥፎ አፉን ከፍቶ ይሰማል። ታዲያ በድንገት ወደኛ ዘወር ብሎ እጁን እያመናጨቀ እጭ እናቱን አለ። በጣም ተናዷል። ምን ነው ብንለው ገብጋባ የሸርሙጣ ልጅ እንደገና ጀመረ አለ። ሁላችንም በሽቀን እኛ እዚህ ለአንዴ እንሻማለን፣ እሱ እዛ ድጋሚ ይሞላል። እርራል። ገብተን ልናስወጣው ነበር። ካሳ ከለከለን። ምን መሆናችን ነው? የራሱ ነች እኮ አለን። ወረቀቶች የያዘ እጁን ወደ ሉልሰገድ ዘረጋና አውጣ አለው። ምንድነው ማውጣው? እጣ። የምን እጣ? ማን እንደሚቀጥል? እናታችሁ ነን። እኔኛ የምቀጥለው። አንተማ ነህ ካንተ ቀጥሎ። ኧረ እሱ እኮ ይሻላል አለና እጣውን ሊያወጣ እጁን ሲዘረጋ ቆይ አለ ብሩ መሊጥ። ሁላችንም አየነው። እጣው ከመውጣቱ በፊት ትንሽ ጸሎት ብናደርግ ምን ይመስላችኋል አለ። ኪድ ሽት አካለብ ነው። በመጀመሪያ እኔ ስም ወጣ። ሁሉም ጨበጡኝ፣ ኮንግራቹሌሽን አሉኝ። ብሩ መሊጥ ሲጨብጠኝ ኤሊ አደራሽ እንዳትደግም ያለኝ። ሌሎቹ አሁን መድገም የለም አሉ። እጣ ማውጣቱ ቀጠለ። ከኔ በኋላ የሀብቱ ስም ወጣ። ቀጥሎ ታደሰ፣ በመጨረሻ ብሩ መሊጥን ጨበጥ ነው። ኮንግራቹሌሽን ሳል ነው። ምን አባታችሁን ጸሎት እናድርግ ስላችሁን ቢብላችሁ ውራ አስወጣችሁኝ ያለን። ካሳ መችስ ደስ ብሎታል፣ ይስቅብናል። እሱ ብቻ ነው ያልሰከረው። ብሩ መሊጥ ሉልሰገድን ሉ አለው። ምን ነው ነይ ማልንገርሽ። ለብቻው ወሰደውና አንገቱን አቅፎ በሹክሹክታ ምናምን ነገረው። ሉ እናትሽን እያለ ወደኛ መጣ። አየነው። ተራን በ3 ብር ሽጥልኝ ይለኛል አለ። ሳቅንበት። ታደሰ የመጨረሻ ሁለተኛው ብሩ የኔን ልሽጥላ አለው። በዚህ ስንስቅ ዮሐንስ ፒጃማውን ለብሶ በነጠላ ጫማ ወጣ። በንዴት ምን ያስጨዋችኋል? ቀስ ብላችሁ አታወሩ? እጣ ማይ አስ አለ። መድገሙን ለማረሳሳት ያለው ነው። እኛ ግን ገብቶናል። አኮረፍ ነው። ቁጭ አለና ታይም ሜጋዚን ማንበብ ጀመረ። ሉልሰገድ ሊሞላት ገባ። እጣ ባወጣነው መሰረት ሁላችንም ደረሰን። ታዲያ የመጨረሻ ብሩ መሊጥ ገብቶ ሳለ ሉልሰገድ ራሱን እያከከ ልጆች እች ሴትዮ በጣም ጣፈጠችኝ አለ። መልካም ፈቃዳችሁ ነው አንዴ ብደግም ምን ይመስላችኋል? ተያየን። በኃይል ሳቅን። ሁላችንም በተራ ደገምን። ይሄ ሁሉ መቼስ ሙሉ ጥንብዝ ብላ ባትሰክር ኑሮ አይቻልም ነበር። ድጋሚ ስሞላት መሳቅ ጀመረች። ምን ያስቅሻል ስላት ምን አለች መሰለ? አንተ ሰውዬ ስንቴ ነው የምሸነው? ፊኛ አይቋጥርም ደግሞ ሸንተ በተመለስክ ቁጥር ለወጥብኛል አለችኝ። ሁላችንም ጆኒ ሳንመስላት አልቀረንም አለ ኤልያስ ሲነግረኝ። ትርሲትን አቅፌ ሐር ጸጉሯን እየዳበስኩ ስለ ሙሉ፣ ስለ ካሳ ጭፍሮች፣ ስለ ጋሻ አልተገናኘንም ሳስብ አስራት በእንቁራሪት ድምፁ እንካ እንጂ ሲል ተሰማኝ። በእጁ ብዙ የ10፣ የ5ና የ1 ብር ኖቶች ጨብጧል። ከቆሻሻ መጣያ ቅርጫት አፍሶ ያመጣቸው ይመስላል። በግራ እጄ ተቀበልኩትና አስተካክላ ቆጥራ እንድትሰጠኝ ለትርሲት ሰጠዋት። እጄን ከጸጉሯ እንዳላወጣ ብዬ ነው።
አስራትን። ስንት ነው አልኩት። እንጃ 30 ወይ 40 ይሆናል። አብዳል? ቢያንስ 200 አይሆንም? እሱን ለማወቅ እንግዲህ ቀያዩን ወስደ በ10 ታባዛለህ፣ ቢጫዎቹን በ5 ታባዛለህ፣ አረንጓዴዎቹን በ1 ታባዛለህ። በኋላ ሁሉን ትደምራለህ። በኋላ ደግሞ ኪሱን ዳበሰና አሁንም እንደቀድሙ ዘግኖ አውጥቶ ውጤቱን ከዚህ ጋር ትደምረዋለህ አለኝ። እንደቀድሙ ተቀብዬ ለትርሲት ሰጠዋት። ለምንድን ነው ይሄን ሁሉ ተሸክመ የምትዞረው አልኩት። እኔ እንጃ ጠዋት ይዤው እንደወጣው ነው አለኝና ተነስቶ ትንሽ ትንሽ እየተንገዳገደ ሄደ። ወደ መደነሻው ክፍል አንድ እግሩን ካስገባ በኋላ ተመልሶ እየተንገዳገደ ወደ እኔ መጥቶ በሹክሹክታ በኋላ ደግሞ በመቶ ታባዘዋለህ ወይም 20 ትጨምርበታለህ አለኝ። ምኑን? ገንዘቡን። ስንት ሳንቲም እንዳለ ማወቅ ከፈለክ ማለቴ ነው አለኝና እየተንገዳገደ ወደ መደነሻው ክፍል ገባ። ከማሚት ጋር የነበረው ቀይ መልከ መልካም ወጣት ተነስቶ ከኋላ ኪሱ ቦርሳውን እየመዘዘ ወደ ዳንስ ቤቱ ገባ። ከፍሎ ሊሄድ ነው። ትርሲት 416 ብላ የአስራትን ገንዘብ ጠቅልላ ሰጠችኝ። ማሚት ሽሩሩ ተነስታ ውብ ዳሌዋን እያወዛወዘች ወደ ሴቶቹ መኝታ ቤቶች በኩል ተራመደች። ቀዩን ወጣት በጓሮ በር ና ብለዋለች ማለት ነው።